የብርቱካን ጉዳይ አሁንም አነጋጋሪነቱ እንደቀጠለ ነው። ብዙዎች እንግዲህ ሐሳባቸው እየሰጡበት፣ ብዙዎችን እየተወያዩበት፣ በጣም ብዙዎችን እየተጨቃጨቁበት፣ በጣም ብዙዎችን ግራ የተጋቡበት ትልቅ ጉዳይ እየሆነ መጥቷል። ሁለት ነገሮች ነው ያሉት እዚህ ጋር። በዚህ በኩል ኢቲቪ አለ፣ በዚህ በኩል ደግሞ ኢቢኤስ አለ። እነዚህ ሁለት የቴሌቪዥን ጣቢያዎች እንግዲህ በአንድ ሳምንት ውስጥ ሁለት የብርቱካን ዶክሜንተሪ አስመልክተውናል። ሰላም እንዴት ናችሁ? ሳይመን ነኝ። ለዛሬም እንግዲህ በአዳዲስ መረጃ ተገኝቻለሁ። እንኳን ደህና መጣችሁ ብያለሁ። ይሄንን ቪዲዮ ላይክ በማድረግና ይሄንን ዩቲዩብ ቻናል ሰብስክራይብ በማድረግ እንድትከታተሉኝ ከወዲሁ በትህትና እጠይቃችኋለሁ። የብርቱካን እንግዲህ በጣም አነጋጋሪ የሆነበት ዋናው ምክንያት ምንድነው? ብርቱካን እንግዲህ እንደሚታወቀው ከ5 ቀን በፊት ኢቢኤስ ላይ ዶክሜንተሪ ተለቆ ነበረ፣ በሷ ዙሪያ የተሰራ ማለት ነው። ትናንት ማታም ዶክሜንተሪ ይለቋል በዚች በብርቱካን ጉዳይ ማለት ነው። ሰዎች እዚህ ጋር ነው አሁን እየተነጋገሩ ያሉት። ይሄ ነገር እንዴት ነው እያሉም ይገኛል ማለት ነው። ሁለቱም እንግዲህ የየራሳቸው ክፍተት ያላቸው ዶክሜንተሪዎች ናቸው እየተሰሩት። ሰዎች ግራ የተጋቡበት ትልቁ ምክንያትም ይሄ ነው። አንዱ ጋር ሂደው በቃ እኔ ኢቢኤስ የተሰራውን ዶክሜንተሪ ነው የምቀበለው እንዳይሉ፣ ኢቢኤስ የተሰራው ዶክሜንተሪ በጣም ብዙ ክፍተቶች አሉበት፣ እዚህ ጋር ደግሞ ኢቲቪ ትናንት የሰራው ዶክሜንተሪ ነው የምቀበለው እንዳይሉ ደግሞ እዛ ጋር በጣም ክፍተት ያለበት በጣም አንዳንድ ነገሮቹ ልክ ያልሆነ ዶክሜንተሪ ነው እየተሰራው። ስለዚህ ብዙዎች ጥያቄ እያነሱ ይገኛሉ። እስቲ ከ5 ቀን በፊት ኢቢኤስ ላይ ስለተለቀቀው የብርቱካን ዶክሜንተሪ መጀመሪያው እንመልከት። እሱ ምንድነው? ከ5 ቀን በፊት ነበረ ኢቢኤስ ላይ የብርቱካን ዶክሜንተሪ የተለቀቀው። ራሷም እንግዲህ ስቱዲዮ ላይ ቀርባ ነበረ። ስቱዲዮ ቀርባ እንግዲህ እንደተበደለች እንደተደፈረች በዚሁ እንደገና የእገታ እንደተፈጸመባትም ተናግራ ነበረ። ስለዚህ ብዙዎችም ይህንን ዶክሜንተሪ ከሰሙና ራሷም ስቱዲዮ ቀርባ ከተናገረች በኋላ ብዙዎች እየረዷት ነበረ፣ ኢቢኤስንም ጭምር ማለት ነው። አሁን ምንድነው የተፈጠረው? በዚህ በኩል ደግሞ ያንን ዶክሜንተሪ ካዩ ሰዎች እንግዲህ ይሄ ዶክሜንተሪ የውሸት ነው ማለት ጀምሩ። ብዙዎችም በዛ ዶክሜንተሪ ላይ ሀሳብ መስጠት ጀምሩ፣ ለሁለት ተከፍለው። አንዳንዶቻቸው ትክክል ናቸው የሚሉ ናቸው፣ አንዳንዶቻቸው ደግሞ ይሄ ዶክሜንተሪ ልክ አይደለም፣ ይጎድለዋል፣ በጣም ብዙ ነገሩ ልክ አይደለም እያሉ ይገኛሉ። እስቲ ይጎድለዋል የተባለውን ነገር እንመልከት። ምንድነው የጎደለው? መጀመሪያ እንግዲህ ስትመጣ እዛ ጋር የነበረው ዶክሜንተሪ ምንድነው የሆነው? እንግዲህ ተደፍሬያለሁ ብላ ስለተናገረችው ነገር እንግዲህ ከራሷ በላይ ምስክር የለም፣ ምስክርነት ሰጥታለች። ከዛ በኋላ ደግሞ የደረሰባትን ነገር በምርመራ የሚታወቅ ይሆናል ማለት ነው። ከዛ በተጨማሪ እንግዲህ እሷ ተማሪ የነበረችበትን ዶክሜንት ማምጣት አልቻለችም። እዛ ዶክሜንተሪ ላይ መካተት ነበረበት። የት እንደተማረችን መጠቀስ መቻል ነበረበት። ዶክሜንተሪ ነበር ነውና ማለት ዶክሜንተሪ ከሆነ እውነት ነው፣ የአንድ ሰው እውነት ነው። የት ተማረ፣ እንዴት ተማረ፣ የተማረበት ዶክሜንተሪ፣ እዛ የተማረበት ማስረጃ፣ እዛ ጋር ሲማር የደረሰበት ነገር በግልጽ የሚያሳይ መሆን መቻል ነበረበት። ስለዚህ አንዳንድ ነገሩ የተሸፋፈነ ስለነበረ ብዙዎች እንዲጠራጠሩ አድርጓል። ሁለተኛ ደረጃ ታግቻለሁ ባለችበት ሰዓት ላይም ተመትቻለሁ ብላ እዚህ ጋር ተመትቻለሁ ስትል ነበረ። እሱ ራሱ ዶክሜንተሪ እስከሆነ ድረስ ያንን የተመታችበት ቦታ ጠባሳውን ማሳየት ነበረባቸው የሚሉ ብዙዎች ነበሩ። ስለዚህ በዚህ በአንዳንድ ሌሎች ጥያቄዎችም ይሄ ዶክሜንተሪ ልክ አይደለም የሚሉ ሰዎችም በጣም በብዛት ነበሩበት። ስለዚህ ኢቲቪዎች ትናንት ማታ አንድ ዶክሜንተሪ ለቀው ነበረ በብርቱካን ዙሪያ። ብርቱካንም እንግዲህ ፊት ለፊት በካሜራ ፊት ቀርባ እንግዲህ ኢቢኤስ ላይ የቀረበውን ዶክሜንተሪ ልክ እንዳልሆነ ድራማ ብለው እንዳሰሯትና ልክ እንዳልሆነ እንዳላመነችበት አርጋ ነው እየተናገረችው። ስለዚህ እንደተታለለች አርጋ ነው እዛ ጋር ያቀረበችው። ምክንያቱም ምንድነው ያለችው? እኔ ድራማ ብለው ነው ያሰሩኝ፣ ይሄ ነገር ልክ አይደለም፣ እኔ ምንም አይነት የእገታም ሆነ ምንም አይነት የመደፈር ችግር አልደረሰብኝም ብላ እንግዲህ በራሷ መንገድ ገልጻለች ብርቱካን ማለት ነው። ስለዚህ ሰዎች አሁንም መጠራጠራቸውን ቀጥለዋል ማለት ነው። ምንድነው እየሆነ ያለው? እዚህ ጋር ኢቢኤስ ጋር ቀርባ ነበር፣ አሁን ደግሞ ኢቲቪ ላይ ቀርባለች። እች ልጅ ቤቱ ጋር ነው የትኛዋ ብርቱካን ነች ትክክለኛ ብርቱካንም እያሉ ይገኛሉ። እዚህ ጋር ያለውን ደግሞ ስንመለከት እንግዲህ ኢቲቪ ላይ ያለው ዶክሜንተሪ ስንመለከትም ብዙዎች ያነሱት ጥያቄ ምንድነው? በ4 ቀን ውስጥ እንዴት ዶክሜንተሪ ሊሰራ ቻለ በዚህ ፍጥነት? ልጅቷ እንግዲህ ካመነች ጥፋተኛ ነኝ ካለች እንግዲህ በህግ ቦታ ቀርባ ፍርድ ሳይሰጣት እንዴት ዶክሜንተሪ ይሰራል? ዶክሜንተሪ ከፍርድ በፊት እንዴት ቀደመ የሚሉ ሰዎችም መጥቷል። አሁን ለምን እንደዛ ሊሆን ቻለ? ልጅቷ ካመነች ፍርድ ቦታ ትቆማለች። ፍርዷን ካገኘች በኋላ ነው ዶክሜንተሪ መሰራት የነበረበት እንጂ እቺ ልጅ አሁንም ገና ተጠርጣሪ ነች እንጂ ወንጀለኛ አይደለችም። ስለዚህ መሆን የነበረበት መጀመሪያ ፍርድ መቅረብ፣ ከዛ በኋላ የፍርድ ውሳኔ፣ ከፍርድ ውሳኔ የነበረ ዶክሜንተሪ መሰራት የነበረበት የሚሉ ብዙ ሰዎችም አሉ። ሌላኛው እንግዲህ ልጅቷ እንግዲህ ድራማ ብለው ነው ያሰሩኝ አለች አይደለም?
ድራማ ብለው ነው ያሰሩኝ ስትል እንግዲህ ተመልከቱት። ኢቢኤስ ላይ ሲቀርብ እንግዲህ ኢቢኤስ ላይ በነገራችን ላይ ሁለተኛ ጊዜ ነው የቀረበችው። መጀመሪያ ዶክሜንተሪ ተሰራ፣ ከዛ በኋላ በራሷ ቀርባ ተናገረች። እንዴ በራሷ ቀርባ ስትናገር ያ ዶክሜንተሪ የተሰራ ውሸት ከነበረ እኮ በራሷ ቀርባ ስትናገር ምን ማለት ነበረባት? ኢቢኤስ ላይ ገብታ ስቱዲዮ ስትገባ ነበረ ይሄ ነገር ውሸት ነው፣ ድራማ ብለው ነበር ያሰሩኝ፣ ዶክሜንተሪው ልክ አይደለም ብላ ነበረ መናገር የነበረባት። ስለዚህ መጀመሪያውኑ ነበረ መመስከር የነበረባት እንጂ ሁለቴን የቀረበችው ኢቢኤስ ላይ። እዚህ ጋር ተመልከቱት እንግዲህ ያለውን ስህተት ማለት። አንድ ሰው እንግዲህ ተታሎ ዶክሜንተሪ ሊሰራ ይችላል። ተታሎ የሰራውን ዶክሜንተሪ ግን ለማብራራት ስቱዲዮ አይቀመጥም። ምክንያቱም እኔ ተታልያ ነው የሰራሁት፣ ይህን ዶክሜንተሪ በተሳሳተ መንገድ ነው የሰራሁት፣ ተሳሳትኩኝ ካልኩኝ ስቱዲዮ ገብቼ ግን ይሄ ዶክሜንተሪ ልክ ነው ብዬ ከደገምኩት የቱ ጋር ነው ያለው ታዲያ እርማቱ? ስለዚህ ብርቱካን የቀረበችው በነገራችን ላይ ኢቲቪ ላይ የቀረበ ሶስተኛ ጊዜ ነው ምስክርነት የሰጠችው። ሰዎች ለሁለተኛ ጊዜ ነው እያሉት ያሉት አይደለ? ግን አይደለም፣ ለሶስተኛ ጊዜ ነው የቀረበችው። መጀመሪያ ዶክሜንተሪ ሰራች። ዶክሜንተሪው ደግሞ ኢቢኤስ ላይ ቀርባ ስቱዲዮ ላይ መሰከረች። እውነት ነው ተደፍሬያለሁ ብላ ደገመችው። አሁን ደግሞ ሶስተኛ ኢቲቪ ላይ ቀርባ ተናገረች ማለት ነው። ስለዚህ ይሄ ነገር አሁንም የተምታታ ያልጠራ ነገር አለው እያሉ ይገኛሉ ብዙዎች ማለት ነው። በጣም በውስጡም እንግዲህ ብዙ አሳማኝ ያልሆኑ ነገሮች አሉት በሁለቱም ሳይድ እየተባለ ይገኛል ማለት ነው። እስቲ ለወደፊቱም እንግዲህ በብርቱካን አዲስ ነገር ካገኘው የማቀርብላችሁ ይሆናል። ለአሁኑ ግን ምንም አይነት አሳማኝ የሆነ ነገር የለውም በሁለቱም ሳይድ ማለት ነው። ብርቱካን ግን አሁን እያደረገችው ያለው ነገር ግራ የሚያጋባ ነው። ምናልባትም በቀጣይ አዲስ መረጃ እንሰማበታለን ብዬም አስባለሁ። ሌላው ከዚህ ጋር በተያያዘ እንግዲህ ኢቢኤስ ላይ የመጀመሪያ ዶክሜንተሪ ተሰራ፣ ስቱዲዮ ላይ ቀርባ አብራራችሁ። አሁን ኢቲቪ ላይ ዶክሜንተሪ ተሰራ፣ ለአራተኛ ጊዜም እንግዲህ ስቱዲዮ ቀርባ ልታብራራ ትችላለች። እንግዲህ ተመልሳ መጣ፣ እሱንም የምናይ ይሆናል። ለማንኛውም ግን እናንተም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በቀጣይ አዲስ ነገር ካገኘው በዚህ ጉዳይ የማቀርብላችሁ ይሆናል። ሌላው እንግዲህ አዲስ አበባ ላይ አንድ የአደጋ አጋጥሞ ነበረ፣ የመኪና አደጋ። በዛ ውስጥ የተከሰተ አንድ በጣም አነጋጋሪ ጉዳይ አለ። እሱን እስቲ እንመልከት። ይህንን ቪዲዮ ተመልክታችሁታል ብዬ አስባለሁ። በቅርቡ ማለትም ከሁለት ቀን በፊት እንግዲህ በቦሌ አካባቢ የደረሰ አክሲደንት ነው ወይም የመኪና አደጋ ነው። ከዚህም አደጋ ህይወታችሁ ለተረፈ ሰዎች እንኳን እግዚአብሔር አተረፋችሁ ማለት ፈልጋለሁ። ነገር ግን በዛን ወቅት የተደረገ አንድ ነገር አለ ብዬ አስባለሁ። እንደምትመለከቱት ነው። ይህንን ሰው ተመልከቱት፣ እጁንም ይዩት። እያያችሁት ነው። ተመልከቱት፣ እዚህ ጋር ተመልከቱት። የሚገርም ነው። አደጋ ተከስቶ ምን እየፈለገ ይመስላችኋል? ይታወቃል እንዴ? ለበስለክ ነው እንጂ የሚገርም ነው። ግን አያችሁ፣ በዚህ ብቻ አልቆመም። እሷን ወደዛ ካረጋት በኋላ ወደ መኪናው ገብቷል። ቆይ ጠብቁኝ። ይሁት መኪና ውስጥ ገብቶ ምንድነው እየፈለገ ያለው? በጣም መኪና ውስጥ ገብቶ ለብዙ ሰዓት ነው የቆየው። በእንደዚህ አይነት የአደጋ ጊዜ የሚፈጠሩ እንደዚህ አይነት ነገሮች አሉ፣ እንደዚህ አይነት መጥፎ ተግባሮች ማለት ነው። እንደው ለፈጣሪ ይውላችሁ እንደዚህ አይነት ነገር አታርጉ ባካችሁ። የሰው የሷ ዘመድ ይሁን ምን ይሁን እኔ የማውቀው ነገር የለም። ነገር ግን በጊዜው የተደረገው ነገር ልክ አይደለም። እውነት ነው። እንግዲህ በአደጋ ጊዜ ውስጥ በጣም ብዙ ተጨማሪ እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ስለዚህ ጥንቃቄ ማድረግ ያስፈልጋል። የፖሊስ አካላትም እንደዚህ አይነት ሲከሰት እንግዲህ ሰዎች እዛ ጋር ያሉ ሰዎች እነማን ናቸው የሚለውን በደንብ መከታተል አለባቸው። ምክንያቱም እንዳያችሁት ነው ልጅ እንግዲህ በፈጣጣ ነው በር ሲፈትሻት የነበረው። በጣም የሚደብር ነው። ሰዎች እንግዲህ ድንጋጤ አለ። የሆነ አደጋ ሲደርስ እንግዲህ ሰዎች ለመተባበር ሲሮጡ፣ ሌሎች ደግሞ ለመስረቅ አንዳንድ ነገሮችን ፍለጋ የሚገቡ አሉ። ስለዚህ መጠንቀቅ ያስፈልጋል። አደጋ ሲደርስ እንግዲህ በተለይ የፖሊስ አካላት እንደዚህ አይነት ቦታ ላይ ሲገኙ ቅድሚያ እዛ ያሉት ሰዎች እነማን ናቸው የሚለውን ማየት መቻል አለባቸው። ምክንያቱም ሁሉም ሰው የሚያስበው እዛ የተጎዳ ሰው ላይ ስለሆነ አንዳንድ ሰዎች ደግሞ ይህንን ተገን አድርገው የሚጠቀሙ ሊኖሩ ስለሚችሉ ነው። ጥንቃቄ ማድረግ ያስፈልጋል። ለማንኛውም ለዛሬ የነበረኝን ይሄን ይመስል ነበረ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በቀጣይም በእንደዚህ አይነት ጉዳዮች እስከምንገናኝ እንግዲህ ላይክ ያላደረጋችሁ ላይክ፣ ሳብስክራይብ ያላደረጋችሁ እንግዲህ ሳብስክራይብ በማድረግ እንድታበረታቱኝ በትህትና እየጠየኩኝ በቀጣይ እስክንገናኝ እንግዲህ ቻው።